ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት አላችሁ? አሻም ቲቪን እየተከታተላችሁ ትገኛላችሁ። ሳምንታዊ አሻም ስፖርት ፕሮግራማችን ደግሞ ከሰዓት ጀምሮ ወደ እናንተ የምናስደምጥ ይሆናል። በዛሬው ቆይታችን ከተስፋዬ አብዲሳ ወይም ቻይና ጋር ቆይታ እናደርጋለን። ኢትዮጵያ እንግዲህ በ20ኛው የዓለም አትሌቲክስ ሻምፒዮና ላይ የነበራትን ተሳትፎ እና የተመዘገበው ውጤት የሚታወቅ ነው። በዚህ ዙሪያ ቆይታ እናደርጋለን። ቻይና እንግዲህ ጥሪያችንን አክብረህ ስለመጣ እጅግ አድርጌ አመሰግናለሁ። ምናልባት ለመጀመሪያ ያክል እንግዲህ 20ኛው የዓለም አትሌቲክስ ሻምፒዮና እንግዲህ በኢትዮጵያ አዲስ ዓመት አካባቢ በጃፓን ሲከናወን ቆይቶ ፍጻሜውን አግኝቷል። ኢትዮጵያ ደግሞ በተለይ ከ30 ዓመት በኋላ መጥፎ የሚባለውን የውጤት ይዛ ማጠናቀቅ ችላለች ነው። ቶኪዮ ላይ ዘው የኦሳካ ዓለም ሻምፒዮና ላይ ነበረ ያለ ወርቅ የተመለሰችውና ከዛ በኋላ በተደረጉ የዓለም ሻምፒዮናዎች እንግዲህ ቢያንስ አንድ የወርቅ ሜዳሊያ ሚኒመም እያስመዘገበች ኦሬገን ላይ ደግሞ የተመዘገበው ከፍተኛው የአራት ወርቅ ሜዳሊያ እንደነበር እናስታውሳለንና በዚህ ዓመት ደግሞ መጥፎ የሚባለው ውጤት ተመዝግቧልና ምናልባት ውጤቱ ከመመዝገቡ በፊት ያንተ ፕሪዲክሽን ምን ነበር ማለት ፈልጋለሁ። ምክንያቱም ልምምዶችን አይታል አትሌቶችን ከዛ በኋላ ምን ይመዘገባል ብለህ ተጠብቀ ነበር? እስኪ ከዚህ እንጀምር ቻይና። አመሰግናለሁ ደሳለኝ። እንደሚታወቀው የኢትዮጵያ አትሌቲክስ ከብዙ አመታት በኋላ እየተንከባለለ የመጡ ችግሮች ማነቆ ሆኖት በ20ኛው የቶኪዮ ዓለም ሻምፒዮና ላይ ብላስት አድርጓል ወይም ደግሞ ፈንድቶ ችግሩን በፊት ለፊት እንድንጋፈጠው አድርገውናል። እስከዛሬ ድረስ ታስታውስ ከሆነ ኦሬገን ላይ 4 ነበረ፣ ቡዳፔስት ላይ 2 ነበረ። አሁን ደግሞ እንድቀየ ቀንሰናልና እዛ ጋር መሰራት የነበረባቸው የቤት ስራዎች ባለመሰራታቸው ምክንያት አሁን ላይ ችግሩ እንዲጎላ አድርጎታል። በዋናነት አትሌቶቹ ትሬኒንግ በሚሰሩበት ወቅት አካባቢ ላይ ከሞላ ጎደል በሚባል ሁኔታ በቅርበት እየተከታተልኩኝ ሁኔታውን ለማየት ችያለሁ። እንደ ባለሙያ መስጠት የምችለው አስተያየቶች አሉ ለአሰልጣኞች ወይም ደግሞ ለቅርብ ለፌዴሬሽን አካላቶች የምሰጣቸው አስተያየቶች አሉ። ይሄ ውጤት እንደሚመጣ እንደ ባለሙያ ምንም ባለሙያ መሆን አይተበቀበም። ኦሬዲ ፕሪዲክት ማድረግ የሚቻልባቸው ነገሮች አሉ። የመጀመሪያው ሆቴል መግባት ምንድነው አላማው ከሚለው መነሳት መጀመሪያ ያስፈልጋል። ሆቴል መግባት አላማው አትሌቶች ፎከስ አድርገው የሚሰጣቸውን ትሬኒንግ በአግባቡ እንዲሰሩ እና በአብሮነት በአንድነት የቡድን መንፈስ የብሔራዊ መንፈስ ተላብሰው እንዲሰሩ ማድረግ ነው አላማው እንጂ መብላት መጠጣት ወይም ደግሞ እንቅልፍ መተኛት አይደለም። ሁለተኛ በትራንስፖርቴሽን ስካተርድ የሆነው ወይ ደግሞ የተበታተነው አሰራር አንድ ላይ ሆነው ሲወጡም ሲገቡም በአንድ መንፈስ እንዲወጡ ማድረግ ነው። ይሄንን አድርገህ ሆቴል አዘጋጅተህ ጥሪ አድርገህ አስገብተህ ልጆቹ ግን የሚሰሩት በተለያየ አይነት የስልጠና አሰልጣን ደረጃ ነው። በመቀጠል የሚሰራው የትሬኒንግ መርሃ ግብር ወይም ደግሞ ስኬጁልድ አይደለም። አንድ አሰልጣኝ አንድን አትሌት ጎል አለው ለአንዱ ድል ሲያቀርብ ለዚህ በዚህ ሰዓት በዚህ አየር ንብረት በዚህ ሁኔታዎች ምናምን ብሎ የሚያስቀምጣቸው ጎሎች አሉት ወይም ደግሞ መርሃ ግብሮች አሉት። እነዛ መርሃ ግብሮችም አልገቡም ወይም ደግሞ ለፌዴሬሽን የሚያውቀው ነገር የለም። ቴክኒካል ሊደር የለውም። በቴክኒኩን የሚያስተባብር ማንንም ሰው የለውም። ትሬኒንግም ላይ ደግሞ ፌዴሬሽኑም መሽለታ ተናግሯል። የሚሰሩት ትሬኒንግ 1500 ከ10000 ጋር ነው 5000 ከምናምን ጋር ነው ከማራቶን ጋር ድብልቅልቅ ያለ ነገር ነበርና ኦፍ ኮርስ የተሞከሩ ሙከራዎች አሉ ግን አላደረጉም ለመባል ካልሆነ በስተቀር እንደ አንድ ተቋም እነዚህን የተሰሩ ወይም ደግሞ የተቀመጡ ህጎችን መመሪያዎችን ከማስተግበር አኳያ በጣም ያልተሰሩ ስራዎች አሉ። ምንም ጥያቄ የለውም። ባለሙያ መሆንም አይጠይቅም። ይሄ ውጤት እንደሚመዘገብ እንትና ያስፈልገው። መልካም። ምናልባት አሁን ብሔራዊ ቡድን የተመረጡት አሰልጣኞች እንግዲህ ሁለትና ከዚያ በላይ አትሌት ያስመረጠ በሚለው መስፈርት የተመረጡ ነበርና ከዛ ባሻገር ደግሞ አንዳንድ አትሌት ያስመረጡ አሰልጣኞች አትሌቶቻቸውን በግል ልምምድ ያሰሩ ነበርና ይሄስ ምን ያህል እንትን አለው ማለት ስካተርዶ የሆነ ነበርና የነዚህስ በግል መስራት ምን ያህል ተጽዕኖ አድርጓል ውጤቱ ለመጥፋቱ? ትክክል ነው። አሁን ችግሩ ያለው መመሪያው ጋር ነው፣ ህጉ ጋር ነው። ህጉ ጋር ያልተሰሩ ስራዎች አሉ። ምናልባት ይሄ ስራ አስፈጻሚ በደንብ ትኩረት ሰጥቶ ጉልስ እንትን አድርጎ መስራት ያለበት ነገር ቢኖር ይሄ ብሔራዊ ቡድኑ የሚያስፈልገው ሄድ ኮች እንጂ በግል የሚያሰራ
የግለሰብ አሰልጣኝ መሆን የለበትም። ይሄ የግል አቋም ጭምር ነው። ምናልባትም ደግሞ የዚህን ስህተት ደግሞ በደንብ አይተነዋል። ስህተቱን በደንብ ገፈት ቀምሰነዋል። ይሄ የማይደገፍ አሰራሩም አሁን ለምሳሌ ኬንያ ብሔራዊ ቡድን የላትም። ያላት ሄድ ኮች ነው። ሁሉም በየግል አሰልጣኝ ነው የሚሰለጥነው። የብሔራዊ ውድድር ሲኖራቸው ደግሞ አንድ ላይ ይገባሉ። ካምፕ ነው የሚገቡት፣ ሆቴል አይደለም የሚገቡት። ካምፕ ይገባሉ፣ ትሬኒንጋቸውን ይሰራሉ። የአጭር መካከለኛ ርቀቶች ደግሞ የሆነ ቦታ ይሰለጥናሉ፣ የረጅም የሆነ ቦታ ይሰለጥናሉ። ይሄ ነው እኛም ሀገር መለመድና መሆን ያለበት ነገር ይሄ ነው። በግለሰብ ስትሰለጥን በግል ነው የሚሆነው። ስትሰራ ውድድሩ ላይ ስትገባ ደግሞ በግሩፕ ነው። አንድ ሀገር ወክለ የተለያየ አይነት ኢንቴንሽን ያለው አካሄድ ነው። ይሄ ደግሞ ስህተት ነው። ምናልባት የተደጋገመ ነገር ስለሆነ መመለሱ ብዙም ዋጋ የለውም። ነገር ግን ወደፊት ግን በቀጣይነት ግን መደረግ መቻል ያለበት ግን የግል የባለ አሰልጣኝ የሚባል ሳይሆን ሄድ ኮች ያስፈልገዋል። በሄድ ኮች ውስጥ የግል ያስመረጠም አንድም ያስመረጠም ሁለትም ያስመረጠም በጋራ በመሆን መርሃ ግብር ቀርጸው የዛን መርሃ ግብር ተፈጻሚነት በጋራ በመሆን ግምገማ ያደረጉ የጎደሉን እየሞሉ ልጆቻቸውን ወይም ደግሞ አትሌቶቻቸውን መንከባከብና ለውድድር ማድረስ መቻል ይቻላል። የግል አሰልጣኝ አሁን የዓለም ሻምፒዮና ላይ ብቻ ሳይሆን ካሁን ቀደም በነበሩት የዓለም ሻምፒዮናና የፓሪስ ኦሎምፒክ ላይ በተመሳሳይ የታየበት ሁኔታ የነበረበት ነበርና ምናልባት የፌዴሬሽኑ የራሱ የማኔጅመንት ስኪል ክፍተት በመኖሩ ምክንያት የጃፓን የዓለም ሻምፒዮና ላይ የግል አሰልጣኝ የሚባለው ሁኔታ ተደገመና ውጤቶችም ደግሞ የጠፉበት ሁኔታን ተመልክተናልና ፌዴሬሽኑ በተለይ ከዚህ ከግል አሰልጣኝና ከሄድ ኮች ጋር በተያያዘ ምን አይነት ህግ ማውጣት አለበት ወይም ደግሞ ምን አይነት እርምጃዎችንስ መውሰድ አለበት ለተስባለ? በጣም ጥሩ ጥያቄና በተለይ ደግሞ እንደዚህ አይነት ነገሮች በጥናት የሚደገፉ መሆኑ መቻል አለባቸው። ቅርብ ሳምንታት ውስጥ አስተውለ ከሆነ ብሔራዊ ቡድን ፈርሷል፣ ብሔራዊ ቡድን መመለስ አለበት የሚሉ ተደጋጋሚ ነገሮች እየተመለከተን ነው። ምናልባት እንግዲህ ሰው ካለው ኢንተረስት ስለፈረሰ ይሄ ውጤት የጠፋ የሚመስላቸው አካላቶች አሉ። ነገር ግን እንደዛ አይደለም። ብሔራዊ ቡድን ይመለስ ሳይሆን ብሔራዊ ቡድንን በጥናት እንዴት አድርገን እንመልሰው ኋላ ላይ ደግሞ እንዴት ብሔራዊ ቡድን ውስጥ እንዴት መካተት አለበት የአሰልጣኝነት ሚና በምን አይነት መስፈርት መካተት አለበት የሚለው ነገር በደንብ አጽንኦት መስጠት መቻል ያስፈልጋል። ለምሳሌ ብሔራዊ ቡድን ሲባል ብሔራዊ ሄድ ኮች ነው። ያ ማለት ምን ማለት ነው? ለግልም የሚያሰለጥን መሆን መቻል የለበትም። ለማናጀር ተቀጥሮ መስራት መቻል የለበትም። ለክለብም ተቀጥሮ መስራት መቻል የለበትም። ከምንም የስልጠና እንትን ውስጥ ያገለለ ራሱን በብሔራዊ ለሁሉም እኩል ማሰልጠን የሚችል የብሔራዊ አሰልጣኝ ሊኖረን ይገባል። አሁን ላይ ግን ሁለት ያስመረጠ ስትል ፌቨር ያደርጋል። የሚሰራበትም ተቋም አለ፣ የካምፓኒ የሚሰራበት የክለብም አለ። ለልጆቹ ቴንደንሲ ወይም ደግሞ ዝንባሌ ማሳደር አለ። ብዙ አይነት ኢንተረስቶች አሉት። ስለዚህ ይሄ ከሚሆን ብሔራዊ ሄድ ኮች ስታደርግ ሄድ ኮቹ ከነዚህ የስልጠና አካላት ጋር ምንም አይነት ንክኪ የለው ኒውትራል የሆነ ሰው መቀመጥ መቻል አለበት። ይሄ የሚደገፈው በምንድነው? በመመሪያ ነው። በህግ ማዕቀፍ ውስጥ መቀመጥ መቻል አለበት። ጥናት ይፈልጋል። በአንድ ጀምበር ዝም ብሎ እንዲህ ስለተባለ የሚኮን ስላልሆነ ማለት ነው። ምናልባት የተጀመሩ ስራዎች ጥናቶች ምናምን እንዳሉ አውቃለሁ። ወደፊት ብሔራዊ ባጭር ርቀት በቅርቡ የብሔራዊ አጭር ርቀት አትሌቶች እንደሚኖሩ አውቃለሁ። በቀጣይ ደግሞ እንዴት የብሔራዊ ሄድ ኮችን ወይም ደግሞ የብሔራዊ ቡድንን እንመለስ በሚል ደግሞ ጥናቶች እየተደረጉ ነው። ባለሙያዎች ሐሳብ አስተያየቶቻቸውን ሰጥተው ውይይትም ስለሚኖር የዛን ጊዜ በደንብ ክፍት ስለሚሆን ሐሳባችንን እንገልጻለን። በሄድ ኮች ግን በደንብ ሙሉ እምነት አለኝ። መመሪያው ጋር ነው ችግሩ። አሁን ግለሰብ ጋር ሄደን ወይ ማኔጅመንት ጋር ምናምን ልልህ አልችልም። ምክንያቱም መመሪያው እንዲፈቅድ በመመሪያው መሰረት አትሌቶች ወይም ደግሞ አሰልጣኞች አትሌቶቻቸውን አስመርጠዋል። ስለዚህ ከመመሪያው ጋር ነው ጻቤ እንጂ እኔ ከግለሰቡ ጋር አይደለም። ይሄ ወደፊት የሚስተካከል ይሆናል ብዬ ተስፋ አደርጋለሁ። እንግዲህ የጃፓን የዓለም ሻምፒዮና ተያይዞ በርካታ ሀሳቦች ሲነሱ ነበር። በተለይ ከበርካታ ባለሙያዎቹ የብሔራዊ ቡድን መፍረስ እንግዲህ አንዱ ለውጤቱ መጥፋት ምክንያት ነው። ከዛ ውጭ ደግሞ ታዳጊዎች ላይ አለመስራታችን እንዲሁ ለውጤቱ መጥፋት ሌላ ምክንያት ነው እየተባለ ሲነሳ ነበርና ምናልባት ይሄ ብሔራዊ ቡድን ጉዳይ አሁን የአትሌቲክሱ ዓለም የተወሰነ መልኩ እየተቀየረ የመጣበት ሁኔታ አለና ነገር ግን የብሔራዊ መኖሩ እና መመለሱ የመጀመሪያው ነገር በተለይ በአትሌቶች መካከል ፍቅር እንዲኖር ያደርጋል። ከዛ ደግሞ አትሌቶች
አቅማቸውን እርስ በርስ እንዲተዋወቁ ያደርጋል ብዬ አስባለሁ። ከዛ ውጭ ግን ሜዳ ላይ ስትገባ ሊያግዝህ ይችላል ብዬ አላስብም ይሄ የብሔራዊ ጉዳይ። ምክንያቱም ለምሳሌ ቀነኒሳ በነበረበት ሰዓት ስለሺ ቀነኒሳን ስፒድ ያውቃል። ከዛ በኋላ የቀነኒሳ ተፎካካሪዎች ብለህ ስታነሳ ደግሞ ኢልግሩሽ ከዛ ደግሞ ሌሎችም አሜሪካዊ የነበሩበት ወቅት ነበር። ስለዚህ እነሱን ለማሸነፍ በቡድን መስራት ይቻል ነበር። በእነ ኃይሌ ዘመንም እንዲሁ እንደዛው እናሰፋን ማንሳት ትችላለህ፣ ወርቁ ቢቂላን ማንሳት ትችላለህ። ከዛ በኋላ የኃይሌ ደግሞ ትልቁ ተፎካካሪ ማን ነው ሲባል ፖል ቴርጋት ነው። ስለዚህ ፖል ቴርጋትን እናሰፋ ያደክሙና ከዛ በኋላ ኃይሌ ስፕሪንት አድርጎ የሚወጣበት ሁኔታ ነበረ። አሁን ግን ለምሳሌ 10,000 ላይ ብትመጣ አሁን ሰርፕራይዝ አትሌት ይመጣል። ለምሳሌ ግሬሰርን አሁን በጠንካራ አትሌት ነው ስትል ደግሞ ሌላ አትሌት ይመጣብሃል። 5,000 በተመሳሳይ እንዲሁ እና እንትኑ ከለሩ እየተቀየረ መጥቷል። ስለዚህ አሁን ይሄ ብሔራዊ ቡድን የሚባለው ጉዳይ ሜዳ ላይ ይሰራል ወይ ብለህ በጣም ጥሩ ጥያቄ ነው ያነሳው። ይሄ ወደ ምን ይወስደናል መሰለ? ወደ ስልጣን ይወስደናል። ከዚህ ቀደም ታስታውስ ከሆነ ተፎካካሪዎቻችን የምናውቃቸው ነበሩ። እከሌ ፎካከረኛል እከሌን ዲፊት ለማድረግ እሄዳለሁ ብለህ ነበር እስከዛሬ የምትሄድ የነበረው። አሁን ግን የማታውቃቸው አትሌቶች ያንተ ተፎካካሪ ሆኗል። ያ ምን ማለት ነው? የስልጠና ሳይንሱ ዘምኗል ማለት ነው። እኛ አንድ የሆነ ምናቃትን አሰለጣጠን ስልት ነው ይዘን ይሄድን ያለ ነው ማለት ነው። ዛሬ በሂሞግሎቢን የደም ታይፕ የደም ዛሬ ወሰድከው የጨመርከው የቀነስከው ተብሎ በደም ባለሙያዎች የሚተነትኑት ደስ ይለኛል። በእንደዚህ አይነት ዘመን ላይ በደረስንበት ሁኔታ ላይ አሁንም እንትስራው ላፕት ይዛለ እንትንን ከ400 ሄድ እንትንን ከ300 ሄድ እንትንን ከ200 ሄድ ዙርን ከንትን ሄድ ጫካ ሄደ ምናምን ይሄን የተለመደው ኖ ስልጠና ዘመኗል። አሁን ዘመናዊ ስልጠና በአንድ ሞቃት የሆነች ምንም በማታቀት የአትሌቲክስ ምንም ስም በሌላት አገር ዛሬ ሳይንስ ሆኗል። እኛ ግን ምን ኮራበትን ሃይ አልቲቲዩድ እየተቀማን ነው። አሁን ይሄ ውጤት ማሽቆልቆላችን ዋነኛው መንስኤ መነሻው ስልጠና ነው። ትላንትና 4ኛ ክፍል ያልጨረሰና 8ኛ ክፍል ያልጨረሰ ወይም ደግሞ ስሙን በቅጡ ለማይጽፍ ሰውዬ አሰልጣኝ ነው ብለህ ሰተሰተ ይሄ ውጤቱ አሁን አየ ነው። የትምሩቅ አንሂድ ማትሪክሱ ያለው ስልጠና ጋር ነው። በሌቨል 1 እያለን የምንሰጣቸው ኮርስ ውጤቱ ይሄ ነው። ሰው አሁን በጣም ብዙ ጊዜ እንትን ይላል ምናምን ይላል። ኦፍ ኮርስ ብዙ ፋክተሮች ሊኖሩት እንጂ አንበሳ ድርሻውን የሚወስደው የምናሰለጥና አሰልጣኝ እንዲሆኑ የምናበቃቸው አሰልጣኞች ጭምር ምን ያህል ካሊበር አላቸው። ለምሳሌ የሆነ ውድድር ስትገባ ወይም ደግሞ ቶኪዮን እንበለው ቶኪዮን አልቲሜት አድርጎ አልቲሜት ጎል ሰርተለት ጎል ስፔሲፊክ ፕሪፓሬሽን አድርገ ጀነራል ፕሪፓሬሽን ሰርተ ምን እንደው የሚያደርግ አሰልጣኝ አለ? መርሃ ግብር ካስገቡት እኮ አሰልጣኞች እኮ በሚያስቅ ሁኔታ እኮ በጣት የሚቆጠሩ እኮ ናቸው። 2 ሳምንት ሲቀረው ለውድድር ስንዘጋጅ እኮ ነው መርሃ ግብር አላደረጉም እንዳይባሉ እኮ ነው የተደረገው የገባው እኮ። ምን ያህሎቻቸው ይሄን ነገር ያውቃሉ? ስለዚህ የዚህ ከኮቺንግ ወይም ደግሞ ከስልጠና ጋር በተያያዘ ክፍተት አለ። አሁን ያነሳው ክሩሻል ጥያቄ የሚወስደን ማትሪክስ የት ጋር ነው? የአሰልጣኞች ስልጠና የሚሰጥበት መንገድ ትክክል አይደለም። በጣም የሚያሳዝንህ ልንገር። ይሄን ጥያቄ ከዚህ ቀደም አንስቻለሁና አቅም ያላቸውን መስራት የሚችሉትን አሰልጣኞች የሌቨል 1 ሌክቸረር ኮርስ የሚሰጡ አሉ። ሌቨል 2 ሌቨል 3 እየተባለ የሚሰጥ ኮርስ አለ። መስጠት የሚችሉት አካላቶችን አገሎ በተለመደ ፊት ነበር እስከዛሬ ድረስ ስንሰጥ የነበረው 20 አወዳድረው 20 አሰልጥነው 20ው የሚያልፍበት የስልጠና አካሄድ ነው ያለን። ይሄ ደግሞ ዋጋ አስከፍሎናል። በየስንቶቹ ናቸው ይሄንን ፈተና ማለፍ የሚችሉት? ስንቶቹ ናቸው ይሄን ነገር አቅም ኖሯቸው ፈተናውን መስራት የሚችሉት? ይሄን ሌቨል 1 ሌክቸረር ኮርስ እንኳን ለማግኘት እንኳን ውጪ ሄደው 2-3 ጊዜ ወድቀው እኮ ነው የሚያልፉት። እነዛ ሰዎች ናቸው አሁን ይሄንን ስልጠና ሰጥተው እስከዛሬ ድረስ አትሌቲክሱን የገደሉብን ሲሆን ከፍ ወዳለ 2 ነው ያሉን ከ2 ደግሞ 3 4 10 አድርገናቸው እነዚህ ስልጠና የሚሰጡ ባለሙያዎቻችንን ኢምፓወር አድርገን ስልጠናችን ማዘመን መቻል አለብን። ይሄ ነው የኔ ሐሳብ። ምክንያቱም ቀደም ሲል እንዳነሳው ተገድበናል ነው።
ስለዚህ አዲስ አበባ ላይ ብቻ አሁን መሰረቱን አድርጓል። አብዛኛው 80-90% የኢትዮጵያ አትሌቲክስ አዲስ አበባ ላይ መሰረቱን አድርጓልና ወደ ክልል ከተሞች ፖቴንሻል እንዳለ ይታወቃልና ሄዶ አለመስራት አንደኛው ይሄ የስልጠና እድልም አለመኖር ሊሆን ይችላልና እንደው ከመንግስትስ በተለይ ደግሞ ክልል ላይ ያሉ የአትሌቲክስ ፌዴሬሽኖች አትሌቶች በየጊዜው እንዲፈሩ ምን ማድረግ ይጠበቅባቸዋል? በጣም ትልቅና ወሳኝ ሀሳብ ነው። ይሄ አትሌቲክሱን የምንወድ ከሆነ ስለ አትሌቲክሱ መስራት አለብን ብለን የምናስብ ከሆነ ይህም ሀሳብ ወሳኝ ሀሳብ ነው። ምንድነው እንደ ሚኒስቴር መስሪያ ቤትም ስፖርቱን እንደ በላይ አካል ሆኖ እንደሚከታተል ለአትሌቲክሱ የተሰጠው ትኩረት ራሱ ጥያቄ ውስጥ መግባት መቻል አለበት። በስንት ልመና ነው የአዲስ አበባ ትራካውን ይደርሰልን። ባለፈው ደግሞ አካዳሚም ደግሞ አይቷል። ኦልሞስት ከጥቅም ውጪ በሚባል ሁኔታ ውስጥ ነው ያለው። አንድ ለእናቱ ሆኖ ሲያገለግለን የነበረው የቀነኒሳ የትራክ ነው ያለን። እሱ ይሻላል፣ ቢያንስ ወጣ ያለ ነው። ሀይል ላይ ሆነ በደንብ ትሬኒንግ እንድትሰራ ያደርጋል። በተረፈ ግን መንግስት ትኩረት ሰጥቶ የስፖርት ማዘውተሪያ ስፍራዎች ልክ እንደነ ኢትን እንደ ኤልዶሬት ብለን እንደምናነሳው ኬንያዎች ላይ ኢትዮጵያ ውስጥም ደግሞ ከአዲስ አበባ ውጪ የአትሌቲክስ መንደሮች ሊኖሩ ይገባል። ለምሳሌ በጣም የአትሌቲክስ መፍለቂያ ቦታ ነው ብለህ አሰላን ወይም በቆጂን ታነሳና ግን ምንም አትልም። የማዘውተሪያ ስፍራ በጣም ውስን ነው። ፋሲሊቴሽኑ በጣም ውስን ነው። ብዙ ርቀት አትሄድም። ሌላ የት ነው የምትሄደው? ፕሮጀክቶች ትለና ፕሮጀክቶች ምን ያህል ኢምፓወር ሆነዋል፣ ምን ያህል ፋሲሊቲ ተሞልቶላቸዋል። ትቆማለህ ትሄድና። ነገር ግን በዋናነት ትኩረት ተሰጥቶ ሊሰራበት የሚችለው የማሰልጠኛ ማዘውተሪያ ስፍራዎች እነዚህ ከፕሮጀክት አሁን ለምሳሌ በአትሌቲክስ ፌዴሬሽን ውስጥ ከ37 በላይ ፕሮጀክቶች አሉ። ለነዚህ 37 ፕሮጀክቶች ትጥቅ ምናምን ያቀርባል። ከትጥቅ በዘለለም ደግሞ በስልጠና በዘመነ መልኩ ደግሞ ምን መድረስ መቻል አለበት? ከባህልና ስፖርት ሚኒስቴር ጋር በጋራ በመሆን እነዚህ ላይ ትኩረት ተሰጥቶ ሊሰራበት ይገባል። ትልቅ ዲማንድ ያለን ክልል ላይ ነው፣ ከተማ ውስጥ አይደለም። በአትሌቶችን ከማብቃትና ከማውጣት አንፃር ከፍተኛ አቅርቦት ያላቸው እነዚህ አካላቶች ነው። በተጨማሪ በዋናነት ደግሞ መታሰብ መቻል ያለበት አንዳንድ ባለሙያዎች ከ1985 በኋላ ነው ከ1986 በኋላ ነው እዛ አካባቢ የሚባሉ ነገሮች አሉ። የትምህርት ቤቶች ውድድሮች መቅረት ነው ዋናው። ትኩረት ሰርተ መስራት መቻል አለበት። ትምህርት ቤቶች ለትምህርት ቤቶች የሚያደርጉት ውድድር አንደኛው ግብአት ነው ለአትሌቲክሱ በደም ተተኪን ከማፍራት አኳያ ማለት ነው። ከትምህርት ቤቶች ዘለል ደግሞ የሚሊተሪ የፌደራል ፖሊስ ወይ የመከላከያ እነዚህ የማፍራት አቅማቸው እጅግ በጣም ሰፊ ነው። እነሱ ላይ ትኩረት ሊሰራ ይገባል። ከትምህርት ሚኒስቴር ጋር በጋራ በመሆን ማኑዋል ተጠንቶ በደንብ ትኩረት ተሰጥቶ ሊሰራበት የሚችል ሴክተር ነው ብዬ አስባለሁ። መልካም። አሁን ይሄ ትምህርት ቤቱ የሚለው በተለይ ገዢ ሀሳብ ይመስለኛል። ኬንያን ካየ አብዛኛው አትሌቶቻቸው ከትምህርት ቤት ነው የሚወጡትና ቀደም ሲል እንግዲህ አሸናፊ የነበረው አትሌት ዴቪድ ሮዲሻን ካነሳን ከትምህርት ቤት ነው ከሚሽነሪ ትምህርት ቤት ነው የተገኘው። ከዛ ባሻገር አሁን ተጨማሪ የወርቅ ሜዳሊያ ያስመዘገበችው በ3000 መሰናክል ፌዝ ቼሮቲች ከትምህርት ቤት የተገኘች ነች። በተመሳሳይ ፌዝ ኪፕጌንም እንዲሁ ከትምህርት ቤት የተገኙ አትሌቶች እንደሆኑ ይታወቃልና ትምህርት ቤት ላይ በተለይ የትኛው ውድድር ነው ስትል ደግሞ ክሮስ ካንትሪ ቀረብ ያለ ነው። ክሮስ ካንትሪን ማዘጋጀት ይቻላልና ምናልባት የውድድር እድሎችን ከመፍጠር አንፃር የመጨረሻ ምን ሊሰራ ይገባል? በዋናነት በኢትዮጵያ አትሌቲክስ ፌዴሬሽን ብቻም አይደለም አቅም ብቻም አይደለም የሚወሰነው ከመንግስት ባለድርሻ አካላት ከግል ባለሀብትም ከግል ድርጅቶችም ኢንተርፌረንስ ያስፈልጋል። ለምንድነው ይሄ የሚያስፈልገው? ስፖርት የጋራ ስለሆነ ስፖርት ለውድድር ብቻ አይደለም። ከውድድር በዘለለ ለጤናም ለተለያዩ ነገሮችን የራሱ የሆነ ጥቅም ስላለው ከዛ አንፃር ትኩረት ተሰጥቶ ሊሰራበት የሚገባ ጉዳይ በመሆኑ ከቱሪዝም መስህብም ጋር አድርገህ አሁን ለምሳሌ ኢንተርናሽናል አንድ የሆነ ውድድር ቢኖረን ራሱን የቻለ የቱሪዝም መስህብ አለው። ያን ውድድር ለመካፈል የሚችሉ የውጭ ሀገር ዜጎች ወደ ሀገር ውስጥ ይመጣሉ። ሚዲያዎች ወደ ሀገር ውስጥ ይመጣሉ። ሀገርን ከማስተዋወቅ በላይ የራሱ የሆነ ድርሻ ስላለው ማለት ነው። ከእንደገና ደግሞ ትምህርት ቤቶች ላይ ትኩረት ተሰጥቶ በተለይ ኪድስ አትሌቲክስ ላይ ትኩረት ተሰጥቶ ሊሰራ ይገባል። ህፃናቶች ላይ ፊልም ማድረግ መቻል አለብን። የነሱን ውድድር መክፈት መቻል አለብን። የ1 ኪሎ ሜትር ወይ 2 ኪሎ ሜትር ብለን ለልጆች ውድድር ማዘጋጀት አዌርነሱ መፍጠር መቻል አለብን። እዚህ ላይ ትኩረት ካልሰራን ዋጋ ያስከፍለናል። ይሄ በምን ነው የሚፈታው ካልከኝ በኢትዮጵያ አትሌቲክስ ፌዴሬሽን
የጥናትና ምርምር የውድድር ጥናትና ምርምር የሚባል ዳይሬክተሮች አለ። በሱ ውስጥ ይሄ ተጠንቶ ማኑዋል ተደርጎ ለመንግስት ቀርቦ መንግስት ተወያይቶበት ለሁሉም ባለድርሻ አካላቶችን አሳታፊ በማድረግ እነዚህን ውድድሮች ወደ ተግባር መምጣት መቻል አለበት። እንደተባለው ሌሎች ውድድሮችንም መወሰን መቻል የለብህም። 5 ኪሎ ሜትር 15 ኪሎ ሜትር እነዚህ 21 ኪሎ ሜትርን በብዛት ኬንያዎች በአመት ውስጥ 4 ኢንተርናሽናል ውድድሮች አሏቸው። እኛ አንድ የለንም። ውድድሮቻችን ወደ ኢንተርናሽናል ከፍ ማድረግ መቻል አለብን። ይሄ ደግሞ የሚሆነው ተቋሙ መጀመሪያ ራሱን ችሎ መቆም ሲችል ነው። በአሁኑ ሰዓት ውስጥ ተቋሙ ሪፎርም ያስፈልገዋል። ሪፎርም ደግሞ ህግና ስርዓቱን ተከትሎ ማን ምን ማድረግ መቻል አለበት የሚለውን ነገር መቃኘትና በመጣናት ያስፈልገዋል። ያው በገንዲ እየሰማን ያለነው ዶክተር ራመንሲሳ የኢትዮጵያ ስፖርት አካዳሚ ምክትል ዳይሬክተር የሆኑት ወደ ስልጣን መጥተዋል። እንግዲህ እሳቸው በደንብ ስፖርቱን ወደፊት የተሻለ ነገር ያደርጉልናል ብለን በጥናት በምርምር የተሻለ ስፖርቱን ካለበት ማነቆ አውጥተው ጥሩ ደረጃ ያደርሱልን ብለን ተስፋ እናደርጋለን። ሌሎችንም ባለሙያዎችን በማቅረብ በተለይ ጥናትና ምርምር ላይ በደንብ ትኩረት ሊሰጥ ይገባል። ባለድርሻ አካላት እንደ ቱሪዝም ሚኒስቴርም ከመሰብ አኳያ እነ ታላቁ ሩጫ በጋራ በመሆን አትሌቲክስ ፌዴሬሽንን በማገዝ ከመንግስት ጎን በመሆን ስፖርቱን ወደ ተሻለ መድረክ መምራት ይቻላል ብዬ ተስፋ አደርጋለሁ። ምክንያቱም ውጤት ሲጠፋ ብቻ ኢትዮጵያ አትሌቲክስ ፌዴሬሽን ላይ ድንጋይ ከመወርወር ይልቅ የበርካታ አካላት ቀደም ሲል የጠቀስካቸው አካላት የክልል አትሌቲክስ ፌዴሬሽኖችን ጨምሮ ስራ ይፈልጋልና የኢትዮጵያ አትሌቲክስ ፌዴሬሽን ምንም ሊያደርግ አይችልም። አሁን የእግር ኳሱን ስታይ ከስር ስላልተሰራ የኢትዮጵያ ብሔራዊ ቡድን በአንድ ጨዋታ በሁለት ጨዋታ ምንም ሊያመጣ አይችልም። የኢትዮጵያ አትሌቲክስ ፌዴሬሽን ተመሳሳይ ነው። ከስር ግራስሩት ላይ ካልተሰራ ፌዴሬሽኑ ዛሬ ሎክ ቡድን ነው ብሎ ይዞ የሚሄደው ወደ ኦሎምፒክም ሆነ ወደ ዓለም ሻምፒዮና በአንድ ጀንበር ሊመጣ የሚችል ውጤት አይኖርም። ምክንያቱም እንደውም አትሌቲክሱ ኢንዲቪጁዋል ስፖርት ስለሆነ ነው እስካሁን ያልጠፋው እንጂ በተለይ የቲም ስፖርት ቢሆን ኖሮ ልክ እንደ ኢትዮጵያ እግር ኳስ ፌዴሬሽን በውጤት አዘቅት ውስጥ የሚገባበት ሁኔታ ነበር ብዬ አስባለሁና ምናልባት ከዚህ ከክሮስ ካንትሪ ጋር በተያያዘ ለበርካታ አትሌቶች እድል መፍጠር የሚችል ነው። ያን ያህል መሰረተ ልማት የማይፈልግ ነው። ሲቀጥል ደግሞ ኢትዮጵያ በዚህ የምትታማ ነገር አይደለችምና አሁን የሱልጣን ሜዳን ካየ ጃን ሜዳን በተመሳሳይ አለና ኢንተርናሽናል በማድረግ ለአትሌቱ የውድድር እድል ከመፍጠር አኳያ በሽልማትም ደግሞ አትሌቱን ከመደጎም አኳያ ብዙ መስራት ይቻላልና ከዚህ ከክሮስ ካንትሪ ጋር በተያያዘ የትምህርት ቤቶችን ማዘጋጀት ይቻላል። አሁን የአዲስ አበባ አትሌቲክስ ፌዴሬሽን ደግሞ የክፍለ ከተሞችን ውድድር ለማዘጋጀት እንግዲህ እየሰሩ ይገኛሉና ጠቅለል ሲል ክሮስ ካንትሪ ላይ ምን ቢሰራ ይገባል ትላለህ? ምክንያቱም አሁን ጃኮቢን ግብርሰን ካነሳን መነሻው የትምህርት ቤቶች ክሮስ ካንትሪ ነው። ስለዚህ ለኢትዮጵያን አትሌቶች ደግሞ ተመሳሳይ አትሌቶች እንደዛ እንዲገኙ ምን ይሰራል? የመጨረሻው ቅድም ያልኩት ነገር ነው። የሌሎችንም ውድድሮች እንዳለ ሁሉ ክሮስ ካንትሪም መነሻው ትምህርት ቤቶች አድርገን ብንነሳ የበለጠ ኢምፓወር እያደረግናቸው እያጎለበትናቸው የተሻሉ አትሌቶችን ከክሮስ ካንትሪ ላይ ማውጣት ይቻላል። እንደ ኪድስ አትሌቲክስ ሁላ ማለት ነው። ስለዚህ ትኩረት ሊሰጣል። በምርምር ነው በጥናት ነው ይሄን እንትን የሚለው ምናልባት በዘንድሮ ዓመት የሚደርስ አይመስለኝም። የሚቀጥለው ዓመት እንደምንም ሆኖ ግን ወደፊት ግን በጎል ወይም ደግሞ በትልቅ እቅድ አድርገን መስራት የሚቻል አይደለብን። ውድድሮቻችንን ዓለም አቀፍ ስታንዳርድ ከታች ግራስሩት ሌቭል ከትምህርት ቤቶች ከፕሮጀክቶች ከኪድስ አትሌቲክስ አድርገን ብንነሳ ዛሬ ዓለም የደረሰበትን እኛ ወደ ኋላ የቀረንበት እነሱ ጋር ማንደርስበት ምንም ምክንያት የለም። እኛ አስተማሪ ሆነን ዘንድሮ ተማሪው ቀድሞናል። ከኛ የተማሩ ዛሬ ዓለም ላይ ቀድሞን ሄደዋል። ስለዚህ ከነሱ ልንማር የምንችላቸው ነገሮች ሄደን መማር መቻል የእውቀት የልምድ ልውውጦችን ማድረግ መቻል ያስፈልገናል። በዋናነት ግን እስከ ዛሬ የሄድንበት መንገድ ስላላዋጣን ማድረግ ያለብን ነገር ምንድነው ብዬ አስባለሁ። በገሌ አቅም ያላቸው ሰዎች አሉ። ምናልባት በፌዴሬሽን የተገፉ ሰዎች ብለን ብንጠራቸው ማጋነን አይሆንብኝም። እነዛን ሰዎች እናቀርባቸው፣ ሐሳባቸውን እንውሰድ። እነዛን ሰዎች ይዘን ስፖርቶቻችንን ዓለም ከደረሰበት ማናደርስበት ምንም ምክንያት የለም። በዋነኝነት ግን የሚያስፈልገው ቅንነት ነው። ቅንነት ካለ ምንም መስራት እንችላለን። ቢያትሪስ ቺቤት አሁን እንግዲህ በባለፈው ፓሪስ ኦሎምፒክ ላይ
በ5000 በ10000 ወርቅ በተመሳሳይ ደግሞ አሁንም 5000 10,000 ላይ ወርቅ ማምጣት ትችላለች እና የጥሩነሽ ዲባባን ታሪክ መጋራት ትችላለች። ይቺ አትሌት እንግዲህ የምትሰለጥነው በትዳር አጋሯ እንደሆነ ይታወቃልና ኢትዮጵያ ውስጥ ደግሞ በርከት እያሉ መጥተዋል። በተለይ በባለቤታቸው የሚሰለጥኑ አትሌቶች በርከት እያሉ መጥተዋልና ምንድነው እንግዲህ በተለይ ውጤቱ መጥፋት ሲጀምር በርካታ ሀሳቦች እየተነሱ ስለነበረ ሆቴል ላይ ባልና ሚስት አብሮ ማደር የለባቸው የሚል ነበረ የአትሌት ካምፕ ላይ። ያ በመሆኑ ደግሞ ውጤት ለመጥፋቱም የሆነ ምክንያት አለው። አትሌት ራሱ ማዳመጥ አለበት፣ ከውድድር በፊት ሪከቨር በሚገባ ማድረግ አለበት የሚሉ ከሳይንስ ጋር የተያዙ በርካታ ባለሙያዎች ሀሳብ ሲሰጡ ነበርና እንደው በዚህ ሀሳብ ላይ አንተ ይሄ ሀሳብ በጣም አከራካሪ ሀሳብ ነው። አጋጣሚ ሆኖ ባሎች የሚባሉትን በብዛት ተቀርባቸዋልና እነሱ የሚያቀርቡልኝ ሀሳብና በዚህ በኩል የሚቀርብበት ሀሳብ ደግሞ ትክክል አይደለም። ባላንስ ለማድረግ አይደለም ግን ይሄ ባል የሚመጣ የሚለው ነገር ለምን ተነሳ መጀመሪያ ወደሚለው ጽንሰ ሀሳብ ምን ያስፈልጋል? ውጤት ሲጠፋ እውነት ወደ እነሱ ለማላከክ ነው ወይንስ ደግሞ እውነት የባል ሚና በስቶ በስፖርት ውስጥ ችግር ፈጥሮ ነው ወይንስ ደግሞ ባል ለምን አሰልጣኝ ሆነ የሚለውንም ነገር ደግሞ ትኩረት ሰጥተን ማየት ያስፈልጋል። ብዙዎቹን ኢንተርቪው አድርጌ የነገሩኝ ነገር ምን ታውቃለህ? አብዛኛዎቹ በሚስቶቻችን ላይ አሰልጣኞች ትኩረት ሰጥተው ስለማይሰሩ ያንን ነገር አይተው ተገንዝበው እኛ ማድረግ እንችላለን የሚለውን ነገር እንደ አንድ ወስደውታል። ሁለተኛ ጾታዊ ትንኮሳ ያነሱልሃል። በሚስቶቻችን ላይ እየደረሰ ያለው ጾታዊ ትንኮሳ አላግባብ ስለሆነ ሚስቴን ለማስሮጥ ወይ ለማሰልጠን ወስኛለሁ የሚልህም አካል አለ። እኔ ከዚህ ሐሳብ ወጣ ብዬ ምኑን ተመለከትኩት? የባል አሰልጣኝ ለምን ሆነ ሳይሆን በሚስቱ ብቻ ነው ወይ ተወሰነው ይሄ አሰልጣኝ ከሚስቱ ውጪ ሌሎችን ማሰልጠን አቅም አለው ምን ያህል ሄዷል የሚለው ነገር መፈተሽ ፈልጋለሁ። ያንን ማድረግ የሚችል ከሆነ ባል በመሆኑ ላይ ጥያቄ የለኝም። እኔ እንዴ የጌጤ ዋሚ ባለቤት እኮ ጌታን ተሰማኮ የኢትዮጵያ የማራቶን ሪቮሉሽን ያመጣኮ ሰው ነው። ስለዚህ እሱ ማሰልጠን አይችልም? ይርጳሳ የብርሃኔ ደሬ ባለቤት ነው። እሱ ማሰልጠን አይችልም? ስለ ባል ስናነሳ እንደዚህ ነው መሆን ያለበት። ሶ እንደው ለመከላከል ኦር ሰምቲንግ ለመሆን ሳይሆን አሁን በዚህ ሰዓት ላይ ብታነሳ ከብዙ ሰዎች ጋር ስለምትጋጭ ነው። ምክንያቱም ባሎች የሚስቶቻቸውን ጥቅም ስለማያስከብሩ አሰልጣኞች ስለማይፈልጉ ኢንተርፌረንስ ይኖራል። ብዙ ኢንተረስት ኮንፍሊክት አለው። ይሄን ስለ ግን ባል አሰልጣኙን ብዬ እየደገፍኩ አይደለም። ባል የራሱ ሚና አለው፣ አሰልጣኝ ደግሞ የራሱ ሚና አለው። ነገር ግን የሚያሰለጥናትን ሚስቱን እንዳለ ሆኖ ደግሞ ሌላስ አሰልጥኖ አብቅቷል ወይ ጥያቄ እናድርግ እሱ ላይ። እሱ ማድረግ ከቻለ እሱ ትክክለኛ አሰልጣኝ ነው። ከዛ ውጪ ግን ለሚስት ብቻ ሰዓት ይዞ አንድ ላፕ ጫካ ዛሬ ስፒድ ነው ዛሬ አስፋልት ነው ያለ የሚስ ሆነ ይሄ እኔ አሰልጣኝ አይደለም። ከዚህ እሳቤ ከዚህ ሞቲቭ ወተን ትክክለኛ ያሰለጣጠን አሁን ዘመኑን የሚያወጀው ነገር ቢያደርጉ ራሱ ባልነታቸውን ማቆም የሚፈልጉ ሰዎች እንዳሉ ማቃለው። ጫና በስቶባቸው ነው ወደ ባል የሚባለው ስልጣን አይገባ ነው የሚልም አሰልጣኞች አሉ። ስም መጥቀስም ካስፈልጋል ተከሰለ ይችላል። ከባድ ጫና ውስጥ ያሉ ይሄን ውሳኔ ለነሱን የተገደረው በዚህ ያልዘመነ ያሰለጣጠን ሂደት ውስጥ ነው የሚልም ሐሳብ የሚያቀርብ ሰው አለ። በከለሬ ወይ ደግሞ ስላልተመቸውት ወይ ደግሞ ይሄን አርጊ ብሎኝ ይሄን ስላላረኩት ከሌሎቹ አትሌቶች ጫና እየፈጠረብኝ እንዲህ ያደረገኝ ነው የሚልም ሰው አለ። ስለዚህ ኦቨርኦል ስናየው የሚጠቅመውና የሚያሻግረን ሐሳብ የትኛው ነው? ባል መሆኑ ሳይሆን ባል ሆኖ ስፖርት ውስጥ አይገባ ሳይሆን ባል ሆኖ ከሚስቱ ውጪ ሌላ ስፖርት ውስጥ ያደረገው አበርክቶ ካለ እሱን ሐሳብ እኔ ምጋራለሁ። ሌላም ቢያሰልጥን ችግር የለው። ነገር ግን አንድ ሚስት ብቻ ይዞ ለአንድ ሚስት ብቻ የሚሰራ ከሆነ ይሄ ለኔ ስልጣን ያ ማለት እንቱን እየገደለው ነው ሙያይ ስለሚፈልግ። አሁን ለምሳሌ ከውጪ ዛሬ ትሬኒንግ መራገብር ይመጣላል እሰጣለሁ አለቀ። ዛሬ የምሰራችሁ ሰርታለች አልሰራች የሚለው ቼክ ኤንድ ባላንስ ነው የሚሆነው። ነገር ግን ስልጣና ከዛ በላይ ነው። ስልጣና ከዛ በላይ ነው። ስልጣና የዕለት ተቀን ህይወትን የምትበላውን የምትጠጣውን የምትተኛውን የምትሰራውን ስራ ሁሉ ያገናዘበ ነገር ነው። ስልጣና ሰዓት መያዝ ብቻ አይደለም። ከዛ ያለፈ ነገር ስለሆነ ያን የሚያደርጉ ባሎች ካሉ እነሱ መሆን ይችላሉ። ነገር ግን ቀደም ያልኩና በአንድ ከተወሰኑና በአንድ ከተገደቡ ግን አሁን ወደ አልኩ ሐሳብ ይመጣሉ።
ሰዓት እየተመደበላቸው ወይም ደግሞ መርሃ ግብር እየወጣላቸው ከውጪ የተላከላቸው የሚያሰሩ ከሆነ ይሄ ስፖርቱን መግደል ነው ማሳደግ አይደለም ስፖርቱን ማሳደግ ከፈለክ አንድና ሁለት ከዛ በላይ ማብቃት ማውጣት መቻል አለበት ከግለሰብ ተጽዕኖ መውጣት መቻል አለበት ፋይት ማድረግ መቻል አለበት ሐሳብን አሰልጣኞችን ቻሌንጅ ማድረግ መቻል አለበት እነዚህ ነገሮች ማድረግ ምንችል ከሆነ ስፖርቱ የማያድግበት ምንም ምክንያት የለም ብዬ አስባለሁ መልካም እንግዲህ ከዚህ ከኢትዮጵያ አትሌቲክስ ፌዴሬሽን ጋር በተለይ ከዓለም ሻምፒዮና ጋር በተያያዘ ከተነሱ ጉዳዮች መካከል አንዱ እንግዲህ የአትሌት ድርቤ ወልተጂ ጉዳይ እንደነበረ ይታወሳልና ይሄ ጉዳይ እንግዲህ የተለያዩ መልኮች እንደነበሩትም የሚታወስ ነው አትሌቷ እንግዲህ የዶፒንግ ምርመራ ባለማድረጓ ምክንያት ከዓለም ሻምፒዮናው በጊዜያዊነት እንድትታገድ ሆኗልና በተለይ እንደዚህ አይነት አካሄዶች ሀገር ላይ የሚያጠለሹት ጥላ እንዳለ ይታወቃልና በተለይ ከዚህ ከምርመራ ጋር በተያያዘ የተቋማት ቅንጅት መኖር በጣም አስፈላጊ እንደሆነ ይታሰባልና እንደ ጉዳይ ላይ ምን ትላለህ ውሳኔ ሲወሰን አንተ ምን አሰብክ ከዛ ሰዓት የነበረ ፊሊንግ ምን ይመስላል አመሰግናለሁ ይሄ በጣም ሴንሲቲቭ ወደ ሆነ ኢሹ ነው የገባ ነው እንደሚታወቀው የኢትዮጵያ አትሌቲክስ ብሔራዊ ቡድን በዝግጅት በነበረበት ወቅት ውጤት ያመጣሉ ብለን ከምንገምታቸው አትሌቶች አንዷ ድርቤ ወልተጂ በ1500 ሜትር ነበረ ሞር ፌዝ ኪፒዮጎንን በደንብ ቻሌንጅ ታረጋታለች ብለን ከምናስበው በተጨማሪም ደግሞ አገር ሜዳሊያ ታመጣለች ብላ ከምታስባቸው አትሌቶች አንዷ ድርቤ ወልተጂ ነች እንግዲህ ስፖርት አካባቢ እንደመሆነ መጠን አትሌቲክሱ አካባቢ ከናዶ ጋር የነበረውን ግንኙነት የዛሬ 4 ወር ገደማ አካባቢ አውቀዋለሁ እንግዲህ ተፈጠረ የተባለው ኬዞች አሉ በድርቤ ወልተጂና በናዶ አካባቢ የተፈጠሩ ችግሮች እንደነበሩ እነዛም ችግሮች ደግሞ ወደ ክስ ደረጃ ወደ ይግባኝ አቤቱታ ቀርቦ በገላጋይ ኢትዮጵያ ውስጥ ባለው የፌርነስ እንትን ውስጥ አልፋ እንዳሸነፈች አውቃለሁ ይህ በሆነበት ሁኔታ ኦገስት 30 ይግባኝ ወደ ወርልድ አትሌቲክስ ወይም ደግሞ ወደ ኤአዩ አትሌቲክስ ኢንተግሪቲ ዩኒቲ የጉዳይ ይሄዳል ኤአዩ ደግሞ በዚህ ጉዳይ ላይ የተሻለ ማስረጃ ስላለኝ ልጅቷን ማስቀጣት ይችላል ብሎ የሚያስብበትን መንገድ ስላገኘ ለካስ ይከሳል አሁን እኛ ምናቀው በፍርድ ቤት እንዳሸነፈች እንደተወሰነላት ነው ምናቀው ከዛ በኋላ ሁኔታው ምን ዲዛይን ነገር ያመጣል ወይ ምንም እኔም በግሌ ማቀው ነገር የለም ነገር ግን እንደ ጽፈት ቤት እንደ ኢትዮጵያ አትሌቲክስ ፌዴሬሽን ልጅቷ ለቶኪዮ ዓለም ሻምፒዮና የሚያስፈልጋትን 4 ምርመራዎች አድርጋለች 3 የሽንት 1 የደም ምርመራ አድርጋለች ከዛ ባለፈ ወደ ውድድር ሲሄዱ አንዳንድ ነገሮች እንደነበሩ ሰምተናል ግን ይሄን ያለ እንደዚህ አይነት ገፍቶ ጎልቶ ይመጣል የሚል በግሌ የለኝም ወደዛ የሚሄዱ አትሌቶችንም እንዴት መሄድ እንዳለባቸው ምንም ማሟላት እንዳለባቸው እነሱ ስለሚያውቁ ማለት ነው ሆኖም እዛ ሄደን የብሔራዊ ቡድን መንፈስ በሚረብሽ መልኩ እጅግ በጣም በሚያሳዝን መልኩ ልብ በሚሰብር ድርቤ ወልተጂን ቅስም በሚሰብር ምናልባትም ደግሞ ፈረንጆቹ የኛን እንደዚህ መቀጣት ይፈልጋሉ ምክንያቱም በብዛት እንደዚህ አይነት ዋርኒንግ ምናምን የምታየው ወደ ኬንያዎች አካባቢ ነው እንደዚህ አይነት አካባቢ ተጠርጥረውም ሆኖ የምታገኛቸው እነሱ ናቸው እኛ ጋር ይሄ የጎላ ችግር አልነበረም ኦፍ ኮርስ ከአትሌቲኮ ጋር የነበረው ሰጣጋባ ምንድነው ዌራባውት ነው እንግዲህ ዌራባውት የምትገኝበትን ቦታና ሰዓት አንተን ማድረግ ነው በዛ ሰዓት ላይ እነሱ መጥተው መመርመር መብት አላቸው አንተም ግዴታ አለብህ መመርመር መታገስ ወይም ደግሞ ነገሩን ከማስታመም ይልቅ ወዳልተገባ ግጭት ውስጥ ተገብቶ ወደ ላይ አገር ዋጋ ከፍሏል እንደዚህ አይነት አትሌቶቻችን ወርልድ ክላስ አትሌቶች ናቸው እና የተወሰነ የሆነ ሎቢ ማድረግ መቻል ካንተ መሄድ መቻል አለበት ምክንያቱም በአሁኑ ሰዓት ውስጥ በ1500 ሜትር ወደ 5000 ሊያድግልን ይችላል ተተኪ አለ ብለህ አፈም ወልተህ ልትናገር የምትችለው ድርቤ ወልተጂ ብቻ ነች በአሁኑ ሰዓት ውስጥ አለ ብለህ አፈን ወልተህ የምትናገረው ሌላው ገና በስልጣና ሂደት ገና የሚያልፍና አፕግሬድ ያደረገ የሚሄድ ነው
አሁን ግን ፉልፊል ታደርጋለች ብለህ የምታስበው እሷ ነች እና እሷ በዚህ ሰዓት ላይ ማጣት አገር እሷን በእሷ ላይ ውጤት እንደማጣት ጭምር ነውና ሁኔታው እጅግ በጣም የሚያሳስብ ነው። የሆነው ሆኗል። ምክንያቱም አሁን የዓለም ሻምፒዮናና ኦሎምፒኮች በመጡ ቁጥር አንዳንድ ጫጫታዎች አይጠፉምና እንደው በቀጣይ አሁን ሎስ አንጀለስ አለ ቻይናም አለና ከዚህ ከቡድንን ከሚያደፈርስ የቡድን መንፈስ ከሚረብሽ መልኩ ለማውጣት የሁሉም ርብርብ ያስፈልጋል ብዬ አስባለሁ እና ቀጣይ በዚህ ርዕሰ ጉዳይ ላይ እንደው ምን ሊደረግ ይገባል ትላለህ? በጣም ጥሩ ሀሳብ ነው። ምን መደረግ አለበት ካልከኝ አሁን የመጣንባቸው መንገዶች እስከዛሬ ድረስ ዋጋ አስከፍለውናል። ስለዚህ ምን መደረግ አለበት ተብሎ እንደ ተቋም ኢትዮጵያ አትሌቲክስ ፌዴሬሽን ቆም ብሎ ማስተዋልና ማሰብ ያለበት ሰዓት ነው። እንደ እስከዛሬው በየቲቪው በየሬዲዮ በየፓናል ዲስከሽኑ አውርተን ምን ለያይበት ፕሮግራሞች ሳይሆን ስር ነቀል የሆነ ለውጥ ወደ ተግባር የምንለወጥበት አካሄዶችን ማድረግ የምንችልበት ውይይቶች ከባለሙያዎች ጋር ያስፈልጋል። በዋናነት ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን መዘመን መቻል አለበት። አሁን ካለው አሰራር ከማኑዋል አሰራር ወደ ዘመናዊ አሰራር መለወጥ መቻል አለበት። አትሌቲክሱ ቢዝነስ ሆኗል። ዓለም አቀፍ ላይ በብራንድ ቢዝነስነት ነው እየተጠቀሙበት ያሉት። እኛ የሱን ያህል ምን ያህል በቅተናል ጥያቄ ውስጥ መግባት ያለበት ጉዳይ ስለሆነ በዋናነት እንዴት አድርገን ነው ይህንን ወደ ቢዝነስ የተቀየረውን አትሌቲክስ በዘመናዊ መልክ ዘመኑን በሚዋጅ በቴክኖሎጂ አደራጅተን መከተል አለብን የሚለውን ነገር እንትን መተሻለ። በተለይ ደግሞ ከአትሌት ምርጫ ጋር በተያያዘ አሁን የምናነሳቸው ከዚህ ከሕክምና ጋር በተያያዘ እነዚህ ነገሮች ትራንስፓረንሲ ሊኖር ይገባል። ግልጸኝነት በደንብ ሊኖር ይገባል። እነዚህ ላይ አተኩረን የምንሰራ ከሆነ የሄድ ኮች በብሔራዊ የሄድ ኮችን መመለስ የምንችል ከሆነ ምርጫዎች ላይ እነዚህ ጥንቃቄ የምናደርግ ከሆነ ተተኪ ላይ በደንብ አበክረን የምንሰራ ከሆነ ውድድሮችን ብራንድ የምናደርግ ከሆነ ዓለም አቀፍ ስታንዳርድ የሚፈጥሩ ውድድሮችን የምንሰራ ከሆነ በተለይ ይሄ ዋን ዴይ ሚቲንግ የሚባሉ አሁን በቅርቡ ታይም ትሮኒክስ እና ይሄ የፎቶ ፊኒሽ መሳሪያዎች ከውጭ ገብተዋል። እነሱን ብቁ የሆኑ ባለሙያዎችን አፍርተን ኦፕሬት አድርገን ውድድሮቻችንን ማዘመን መቻል አለብን። ዓለም ከደረሰበት ጋር እኩል መሄድ መቻል አለብን። እኛንን አሁን አንዘምንም ያልነው እኛንን በግዴታ ሳንወድ በግድ መዘመን መቻል አለብን። አለበለዚያ የኢትዮጵያን ባንዲራ በዓለም መድረክ የሚያውለበልቡልን አትሌቶች ማየት አይደለም ለውድድር ሚኒመም የሚያሟላ አትሌት ማግኘት በራሱ ከባድ ፈተና የሚሆንበት ጊዜ እንደሚመጣ አልጠራጠርም።